እንዴት አለሽ? ብዙ ጊዜ ለሴት የሚሰጠው አበባ ምንድነው? ብዙ ጊዜ ፒንክ፣ ነጭ፣ ፐርፕል ምናምንና ላይት የሆኑ ነገሮች የሴት ብዙ ጊዜ አዎ። ለእንግዳ የሚሆን ቆንጆ አበባ። እሺ አሁን ሰራልሽ። እሺ ደረሰ? አዎ ደርሳ። አመሰግናለሁ። ቆንጆ ነው? አዎ በጣም ቆንጆ ነው። በጣም ነው የማመሰግነው። ይሄን አበባ አይታ እንደምትወደው አልጠራጠርም። አመሰግናለሁ ላንቺ። መልካም ቀን ይሁንልሽ። እሺ እንደምን ሰነበታችሁ ተመልካቾቻችን? ሳምንታችሁ እንዴት ነበረ? እኛ ጋር በጣም ቆንጆ ሳምንት አሳልፈናል። የዛሬው ፕሮግራም እንደተመለከታችሁት አበባ ከመሸመት ነው የጀመረው። ይሄንን የመሰለ ቆንጆ አበባ ገዝቻለሁ። ይሄን አበባ ገዝቼ ወዴት ነው ብላችሁ መጠየቃችሁ አይቀርም። ይሄን አበባ ገዝቼ አንድ እንግዳ አለኝ። ወደ እንግዳዬ ቤት ነው የሚሄደው። እንግዳዬ ማናት፣ ምንስ አድርጋ ነው እንግዳችን የሆነችው የሚለውን ለማየት አብራችሁኝ ትቆያላችሁ። እንግዳችን ጋር ወደ ቤቷ ሄደን አብረን ቆይታ የምናደርግ ነው የሚሆነው። እንግዳችን ማናት የሚለውን አብረን እዛ ቤት ስንገናኝ የምንመለከታት ነው የሚሆነው። አብራችሁን ቆዩ። እንዴት ነሽ? እንዴት ነሽ? ይሄ ላንቺ ነው። ውይ አመሰግናለሁ። በጣም ተሰግነሽ ነሽ? አዎ ደህና ነሽ? እግዚአብሔር ይመስገን። እንደምመጣ ሳልናገር በድንገት ነው እንደመጣ። ትንሽ አስደነገጥሽኝ እኮ። ነይ። አዎ እባክሽ ነይ። ውይ አበባው ሲያምር ደግሞ። እንግዲህ ቤታችን ይሄን ይመስላል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ማሚ እና ህሊና መጥተዋል። እናትሽ ናቸው? አዎ። እሺ እንዴት አለ? ህሊና እንዴት ነሽ? ደህና ነሽ? እንኳን ደህና ቆየሽኝ። በቃ አረፍ በይ። ከማሚ ጋር ትንሽ አውሩ። እኔ ልብሴን ቀያይሬ ልምጣ። ተመልካቾቻችን እንግዲህ የት ነው ያላችሁት ብላችሁ በየቤታችሁ ልባችሁ እንደተንጠለጠለ አልጠራጠርም። የምንገኘው በሞዴል ደሊና ቤት ውስጥ ነው። ሞዴል ደሊና እንግዲህ በአፍሪካ የሚስ እርዝ ተወዳድራ አንደኛ በመሆን ሀገራችንን ማስጠርታለች። በዘርፉም ላይ እጅግ በጣም ብዙ ስራዎች እያሰራች የምትገኝ ሞዴል ናት። የዚህ የሚስ እርዝን ስያሜ ደግሞ ተከትሎ በተለያዩ አህጉር አቀፍ እንዲሁም ዓለም አቀፍ መድረኮች ላይ ተሳትፋለች። በተለይም ደግሞ ከአካባቢ ጥበቃ ጋር በተያያዘ በጣም እጅግ ዘርፈ ብዙ ስራዎችን ሰርታለች። አሁን እኔ ስመጣ ለመውጣት ተዘጋጅታ አልጠበቀችኝም። የተወሰኑ ነገሮች ይቀሯታል። እኔ ደግሞ ይሄን እድል ካገኘው አይቀር ብዬ እዚህ ወላጅ እናቷ አሉ። እሷ ተዘጋጅታ እስክጨርስ ድረስ የተወሰኑ ነገሮች እናወራለን። በመጀመሪያ ስላገኘሁት ደስ ብሎኛል። እንተዋወቅ። ስሞት ማን ይባላል? አመሰግናለሁ። ኢየሩሳሌም ደምሴ ይባላለሁ። እንግዲህ ዛሬ በዋነኝነት ወደዚህ የመጣሁበት ምክንያት በልጆት በሞዴል ደሊና የሞዴሊንግ እንዲሁም የተለያዩ ስራዎች ላይ ለማውራት ነው። ግን ደግሞ ከእንደዚህ አይነት ጠንካራና ስኬታማ ልጆች ጀርባ ሁልጊዜም ወላጆች አሉና እንደው ምን ይመስላል የእርስዎ የልጅ አስተዳደግ? እኔ ያው በሙያዬም ነርስ ስለሆንኩኝ ስራዬ መንከባከብ ነው። ስለዚህ በዛው ልክ ልጆቼንም እንከባከባለሁ ማለት ነው። ልጄ ሞዴል ለመሆን ረጅም ጊዜ ፍላጎት ነበራት። ለዛ ነው በ18 ዓመቷ ቀጥታ ሞዴሊንግ ተወዳድራ ከኢትዮጵያ አሸንፋ ወደ ፊሊፒንስ የሄደችው። ያ ማለት ትምህርቷንም ጎን ለጎን የምትፈልገውን ነገር ልጆቼ የሚፈልጉትን ነገር ማሟላት አለብኝ ማድረግ አለብኝ ማለት ፍላጎቷ የቁንጅና ውድድር ወይም የአካባቢ ጥበቃን ባዮሎጂን ምናምን ፍላጎት ስለነበራት በዚህ ልክ እንድትወዳደር ሰፖርት ሳረጋት ሳግዛት ነበረ። ደሊና በልጅነቷ ምን አይነት ልጅ ነበረች? ባህሪዋ ምን ይመስል ነበረ? ደሊና በተፈጥሯ ተግባቢ፣ በራሷ የምትተማመን፣ በትምህርቷ ጎበዝ እና ሁሉንም ነገር ማድረግ የምትፈልግ ማወቅ የምትፈልግ ልጅ ነች። ገና ልጅ ሆና ሰባተኛ ክፍል እያለች ነው ሞዴል መሆን ፈልጋለሁ ብላ በራሷ
መንቀሳቀስ፣ ወክ ማድረግ፣ የሞዴሎችን ስራ መስራት የጀመረችው። ስንተኛ ልጅ ናት ደሊና? ከዛ ደግሞ መጀመሪያ ጊዜስ መድረክ ላይ ወጥታ ሾው ስታደርግ ምንድነው እንደ እናት የተሰማሽ ስሜት? ደሊና 3ኛ ልጄ ነች። እዛ ውድድር ላይ እኛ እሷ ፍላጎቷ ስለነበረ እናግዛታለን፣ ከጎኗ ሆናለሁ እና የውድድሩ ጊዜም ቶፕ 20 ከሚስ አርዝ የሚባለው ሚስ ውቢት ነው የሚባለው እዚህና ቶፕ 20 ገባው ቶፕ 5 ገባው ምናምን እያለች ትመጣለች። የመጨረሻው ውድድር ላይ ግን ማታ ነበርና ይዘናት ለመመለስ እንጂ ያንን ውድድር ስለ እውነት ታሸንፋለች ብዬ አልነበረም የሄድኩት። ስንሄድ ግን ከነበሩት ልጆች ተወዳድራ አንደኛ ስትወጣ ፍላጎቷም ስለነበረ ህልሟም ስለነበረ ልነግርሽ አልችልም የነበረኝን ደስታ። አይ ዋዝ ሃፒ። ሌሎች ልጆቹ በምን ጨርሻለሁ። የመጀመሪያ ልጄ በፋርማሲ ጨርሻለሁ። አዎ ያስጠበቅኩት አርፋጅ ናት፣ ትቀጣለች። ነይ ቁጭ በይ። እስከዛ ትንሽ አንድ የጀመርናትን ወሬ እስክንጨርስ ነይ ቁጭ በይ። ይቅርታ በጣም እሺ። ነይ ቁጭ በይ። አንዴ እቺን የያዝናትን ወሬ እንጨርሳት። የመጀመሪያ ልጄ በፋርማሲ ነው የጨረሰው። ሁለተኛ ልጄ ኢንጂነር ነው። 3ኛ ልጅ ነች። እሷም እንግዲህ ያው ሲቪል ኢንጂነሪንግ ጀምራለች። ያው ብዙ ኢንጂነሮችን ልናገኝ ነው ማለት ነው። በደንብ ቤቱ ኢንጂነሮች ሆነው እና የመጨረሻ ልጅ አለኝ የ9ኛ ክፍል ተማሪ ነው። እኔና ደሊና እንግዲህ ቡና ለመጠጣት ወጣ ብለን ትመለሳለች። እሷ ግን ከዚህ ቤት ከመውጣቴ በፊት እድል ሰጣለሁ። ምናልባት በዚህ ሂደት ውስጥ ማመስገን የምትፈልጊያቸው ሰዎች ካሉ አመሰግናለሁ ማለት ትችያለሽ። እሺ፣ እኔ ማመስገን የምፈልገው አቢሲኒያ አርት ስኩልን አመሰግናለሁ። ለዚህ ብቁ እንድትሆን በአጭር ጊዜ ውስጥ ተምራ እንድትጨርስ ያደረገልን አቢሲኒያ አርት ስኩል ነው። ሌላው ደግሞ አንጋፋውና ትልቁ አየር መንገዳችንን በትልቁ አመሰግናለሁ። በድንገት ነበር ልትሄድ የነበረችው፣ ስፖንሰር አድርጎ የላከልን አየር መንገዱ ነው። ተመልካቾቻችን እንግዲህ አሁን ደሊና ተዘጋጅታ መጥታለች። ወደ ውጭ ወጣ ብለን ቡና እየጠጣን ደግሞ የተለያዩ ቦታዎች ላይ ዋክ እያደረግን ዋናውና ልናነሳቸው የወደድናቸውን ሀሳቦች በተለይ ደግሞ ጆርኒዋ ምን ይመስል ነበር፣ የሄደችበት ርቀት፣ አሁን ምን ላይ ነች፣ ወደፊትስ የሚለውን አብረን እናነሳለን። እኔ ግን እዚህ ከእናቷ ጋር ተሰናብቼ እወጣለሁ። እኔና እናንተም እዛ መንገድ ላይ ደግሞ አረፍ ብለን የምንገናኝ ነው የሚሆነው። አብራችሁን ቆዩ። ያላችሁት በአዲስ መዝናኛ አዲስ ሚዲያ ኔትወርክ ላይ ነው። መልካም ጊዜ። እኔ ለተመልካቾች ማን እንደሆንሽ አስተዋውቂያለሁ። አንቺ ግን ራስሽን አስተዋውቂ እስኪ። እሺ፣ ስሜ ደሊና ግርማ ይባላል። የሚስ ውቢት ወይም ሚስ እርዝ ኢትዮጵያ 2017 አሸናፊ ነበርኩኝ። እንዲሁም ደግሞ ኢንተርናሽናሊ ሚስ እርዝ ተወዳድሬ ቶፕ 10 ወይም ደግሞ ከአፍሪካ አንደኛ ከዓለም ደግሞ ቶፕ 10 ውስጥ ገብቻለሁ ማለት ነው። በጣም ጥሩ። ይሄ የሞዴሊንግ ጆርኒሽ መቼ ነው የጀመረው? አጭር አይደለም፣ በጣም ረጅም ጊዜ ሆኖኛል ሞዴሊንግን መመዝገብ ወይም ደግሞ መስራት ሞዴሊንግ ላይ ከፈለኩኝ ማለት ነው። ረጅም ጊዜ ሆኖኛል እና ህፃን እያለሁ ስልኬን ሳይ ወይ ቲቪዎች ላይ ሳይ ሞዴሎችን በቃ ፋሲኔት ያደርጉኝ ነበረ። እኔም እንደነሱ መሆን ፈልጋለሁ እል ነበር። ምን ይመስላል መጀመሪያ ይሄ ሞዴሊንግ ኢንዱስትሪ ላይ ለመቀላቀል በነበርሽበት ወቅት የነበረው ሀስል፣ ከዛ ደግሞ ይሄ ማለት ሲታይና በትክክል ነገርየው ላይ ስትሆኚ በጣም የተለያየ ነው እና ምንድን ነበር ያንቺ ኤክስፒሪየንስ? እኔ የተማርኩት ሞዴሊንግ አቢሲኒያ የሚባል ትምህርት ቤት ነው 4 ኪሎ ጋር እና ልክ ስገባ በጣም የሚያስፈራው ነገር ለሴቶች ይሄን ያህል ሄልዚ የሆነ ነገር አይደለም፣ ያስፈራል። ብዙ ወላጆች ይፈራሉ፣ ምን ያጋጥማት ይሆን ምናምን ብለው ይፈራሉ። እንደሱ እናቴም ትፈራ ነበርና ወስዳኝ አምናበት አቢሲኒያ ትምህርት ቤት አስገባችኝ ማለት ነው። ከዛም በኋላ ሀስል የነበረው ሂል ጫማ ሞዴል ስትሆኚ ማድረግ አለብሽና ሂል ጫማ ኢትዮጵያ ውስጥ ማግኘት ከበደን። የቢዩቲ ፓጀንት ጫማ የለም ኢትዮጵያ ውስጥ ማለት ለቢዩቲ ፓጀንት ተብሎ ያለው ጫማ ሌላ ነው። አዎ የሚሰሩ ጫማዎች የተለዩ ናቸው። ከላይ ፕላቲኒየም የሚባሉ አሉ፣ ፕላትፎርም የሚባሉ አሉና ትልልቅ ናቸው ጫማዎቹ። እነሱን ለማግኘት ትንሽ አስቸግሮኝ ነበረ፣ ግን እንደምንም አጎቴ ነበረና ውጪ ረዳኝና እሱ ነው እንዳገኝ ያደረገው እንጂ እኛ አገር ውስጥ ለዛ ውድድር የሚሆን አይነት ጫማ ፈልጎ ማግኘት በጣም ከባድ ነው። ቡናችን ይመጣል። እስከዛ ግን
እኛ ወጋችንን እንቀጥል። ምክንያት አለሽ ወይ ሚስ እርዝ ላይ የመወዳደር ለራሱ? ምክንያቱም የሞዴሊንግ ዘርፍ ውድድሮቹ በጣም ዘርፈ ብዙ ናቸውና ሚስ እርዝን የመረጥሽበት ምክንያት አለ ወይ? ሚስ እርዝ ዋና የሚያተኩርበት ነገር ኢንቫይሮንመንታል ሄልዝ እና ግሪን ሌጋሲ ላይ ነው። ይህም ማለት አካባቢን ማጽዳት፣ ነገሮችን ሁል ጊዜ ጽዱ ማድረግ፣ ፍሬሽ አየር እንዲኖር አካባቢያችን ላይ ማድረግ፣ ልጆች ሲያድጉ አረንጓዴ ነገር እያዩ እንዲያድጉ እና አካባቢያችንን ሁል ጊዜ በንጹህ ነገር መሙላት ነው እና የሚስ እርዝ ዋና አላማው ዓለም ላይ እየተፈጠረ ያለውን የተለያዩ ግሎባል ዋርሚንግ እያስከተሉ ያሉ ነገሮችን መቀነስ ነው። ከዛም ውስጥ ደግሞ የምናደርጋቸው ነገሮች እጽዋቶችን መትከል፣ አካባቢያችንን ማጽዳት፣ በቻልነው መጠን ፕላስቲክ ቦትሎችን ወደ ሪኒዌብል መሆን የሚችሉ ኢነርጂዎች መቀየር፣ የፀሐይ ብርሃንን መጠቀም፣ እነዚህ ነገሮችን በማድረግ አካባቢያችንን ለእኛ ብቻ ሳይሆን ለሚቀጥለው ጄኔሬሽን ራሱ ንጹህ አድርጎ ማስረከብ ግዴታ አለብን የሚለውን ማለት ነው። ያንን ነገሮችን ሳይ ፐርፐዙን ሳይ የሚስ እርዝ ከኔ ከማንነቴ ጋር አላይን ስለሚያደርግ ነው ሚስ እርዝን መርጬ ለመወዳደር የገባሁት። ከአካባቢ ጥበቃ ጋር የተለየ ቁርኝነት እንዲኖርሽ ያደረገሽ ምክንያት ሳለ ወይ? ከልጅነቴ ጀምሮ ያደግኩበት አስተዳደጌ ይመስለኛል። እናቴ ነርስ ነችና ታካሚዎች ጋር ስለምትውል ሁል ጊዜ የነሱ መድኃኒታቸው ከመድኃኒቱ በተጨማሪ አረንጓዴ ነገርና ንጹህ አየር ነው ብላ ታምናለች። ከዛም የተነሳ ነው እኔም ለአየር፣ ለአፈር፣ ለተለያዩ ነገሮች ቦታ መስጠት የጀመርኩት ማለት ነው። ሚስ ውቢትን እዚህ ኢትዮጵያ አሸነፍሽ። ከዛ ቀጣይ ጉዞ የነበረው ወደ ፊሊፒን ነበረ። ምንድን ነበረ ፊሊፒን የነበረው ነገር? እስኪ ንገሪ። ፊሊፒን የነበረኝ ቆይታ በቃ ደ ቤስት የምለው የህይወቴ ፓርት ነው። ያስተማረኝ ብዙ ነገር አለ። ኤክስፒሪየንስ ብዙ ያደረኳቸው ነገሮች አሉ። እንደው የምጠግበው ጊዜ ራሱ አይደለም። እንዴት ነው መሰለሽ፣ መጀመሪያ እዚህ የነበረኝን ውድድር እንደጨረስኩኝ በአንድ ወር ውስጥ ነው ወደ ፊሊፒንስ እንደምሄድ የተነገረኝ። ሚስ እርዝን የምታዘጋጀው አንዳንድ ጊዜ ቪየትናም፣ አንዳንድ ጊዜ ደግሞ ፊሊፒንስ ነች እና ፊሊፒንስ ደግሞ በቢዩቲ ፓጀንት እጅግ በጣም የታወቀች ሀገር ነች። ሁሉም ሰው እንደው ከግማሽ በላይ ሰው ሞዴል ነው ማለት ትችላለሽ። ራሳቸውን ከሞዴሊንግ ኢንዱስትሪ ጋር በደንብ አቆራኝተዋል። ካልቸራቸው ነው ማለት እንችላለን እና ልክ እዛ መሆኑን ስሰማ በጣም ነበር ደስ ያለኝ። ፊሊፒንስ እንደምታውቂው የምታምር ሀገር ነች። ብዙ ቢቾች አሏት። አየሯ በጣም ደስ የሚል ነው እና ስሰማ በጣም ደስ አለኝ። ከዛ ጉዞ ወደ ፊሊፒንስ ጀመርኩኝ ማለት ነው። ፊሊፒንስ እንደደረስኩኝ በጣም ሞቅ ባለ አቀባበል ተቀበሉኝ። ባይገርምሽ እኛ እዛ ስንሄድ እያንዳንዱ ሀገሩን ወክሎ ስለሚሄድ አምባሳደሮች ነን እና ልክ ስደርስ ስሜ ደሊና አይደለም፣ ደሊና ብሎ የሚጠራኝ ሰው የለም። ሁሉም ሰው ሚስ ኢትዮጵያ ነበር የሚሉኝ እና በቃ ኢትዮጵያ ሀገርን የስ በቃ ኢትዮጵያ ይሉ ነበርና ያንን ስሰማ በጣም ደስ ይለኝ ነበር። እዛም ፊሊፒን ላይ ከተደረጉት ውድድር የመጀመሪያው ሚስ እርዝ አፍሪካ ነበረ። እዛ ላይ ተወዳድረሽ አንደኛ ወጥተሻል። ምን ያህል ተወዳዳሪዎች ነበሩ? ከስንት የአፍሪካ ሀገር ከመጡ ተወዳዳሪዎች ጋር ነው የተወዳደርሽው እና አንደኛ የወጣሽው? አሁን ሚስ እርዝ አፍሪካ ነሽ። እንዴት ነበረ ቆይታው? የውድድሩ በተለይ የመጀመሪያው ዙር ላይ የነበረው ነገር ምን ይመስል ነበረ? የመጀመሪያው ዙር እንዳልሽው ሚስ አፍሪካ ነበረ እና ሚስ አፍሪካ ላይ የነበሩት ተወዳዳሪዎች ወደ 17 እንሆናለን ከአፍሪካ ሀገር ብቻ ማለት ነው እና አንዷም እኔ ነበርኩኝ ኢትዮጵያ። ከዛ የነበረው የግሩፕ አሳይመንት ነበረ። ግሩፕ አሳይመንት ተሰጥቶን ስለ አንድ ፕሮጀክት ነበረ የሰራ ነው እና ያንን ፕሮጀክት ፕሬዘንት አደረግን። ያ ፖይንት ያስይዛል ማለት ነው። የሚስ እርዝ አፍሪካን አሸነፍሽ። ከዛ ደግሞ ቶፕ 10 ውስጥም ገብተሽ ነው ወደ ኢትዮጵያ የመጣሽው። ከመጣሽ በኋላ እዚህ በኢንቫይሮንመንት ዙሪያ ላይ ምን እየሰራሽ ነው? እንዴት ነው እንቅስቃሴው? ምን ይመስላል? ሂደቶቹን ብትነግሪ። እሺ፣ በጣም ቆንጆ ጥያቄ። ምንድነው መሰለሽ፣ አንድን ችግር ለመቅረፍ መጀመሪያ ችግር መሆኑ መታወቅ አለበት አይደል? ስለዚህ እኔ ሜንሊ እየሰራው ያለሁበት ነገር አዌርነስ ላይ ነው። ሶሻል ሚዲያን ተጠቅሜ እና የተለያዩ ፕላትፎርሞችን ተጠቅሜ የኢትዮጵያ ሕዝብ ወይም ደግሞ ሰው የሚባለው በዓለም አቀፍ ደረጃ ስለ ችግሩ እንዲረዳ ኢንቫይሮንመንታል ሄልዝ ሪል ኢሹ መሆኑን እና ብናስተካክለው ለእኛ ብቻ ሳይሆን ለፊውቸር ጀኔሬሽንም ብዙ ጥቅም እንዳለው አዌርነስ መስጠት ነው የመጀመሪያ ፍላጎቴ እና እሱ ላይ እየሰራው እገኛለሁ። በተጨማሪም ደግሞ የሲቪል ኢንጂነሪንግ ኤንድ ኢንቫይሮንመንታል ሄልዝ ተማሪ ስለሆንኩኝ የተለያዩ ዴቨሎፕመንቶች ሲሰሩ ከዛ ዴቨሎፕ ከማድረጉ ወይም ደግሞ አዳዲስ ህንፃዎችን ከመስራት
ጎን ለጎን የተለያዩ ዛፎችንና ግሪን ሌጋሲውን እዛው አካባቢ ማስቀጠል የሚሉ ፕሮጀክቶችን ይዤ እየሰራው እገኛለሁ። ወደፊትም ደግሞ በጣም ብዙ ለውጦች እንደማመጣ እርግጠኛ ነኝ። ስለዚህ ከትምህርትሽም ጋር በተያያዘ በተሻለ መልኩ እንዲሁም ደግሞ አዌርነስ ላይ በመጣሽበት በዚህ በሚስ እርዙ እየሰራሽ ነው የምትገኙ። ሴትነት እንዴት ትገልጫለሽ አንቺ? ሞዴል መሆን ብዙ ጊዜ ቅድምም ደጋግመሽ ያነሳሽው ነበር፣ እኛ ሀገር ላይ የፊዚካል ቢዩቲ ብቻ ወይ ደግሞ አካላዊ ውበት ብቻ የሚመስለን በጣም ብዙ ሰዎች አለን እና ከዛ ደግሞ በጣም የራቀ ነው። በየውድድሮቹ የሚነሱት ሀሳቦች ከዛ በጣም የራቁ ናቸው። የተለያዩ ውድድሮችን ለመመልከት ስንሞክር ሰው ላንቺ ሴትነት ምንድነው? እንዴት ትገልጫለሽ? ወይ በጣም ቆንጆ ጥያቄ። ሴት መሆን እንደምትይዥው ነው ማለት ሀስልም አለው። በተጨማሪም ደግሞ በጣም ጥሩ ነገር ነው። አጠቃቀምሽ ነው። አንቺ ጎበዝ ከሆንሽ ሴትነትሽን ፍሬያማ እንዲሆን ማድረግ ትችያለሽ። የማይቻለውን ነገር ችለሽ አሳይተሽ እንደውም ወደ አድቫንቴጅ ታመጫዋለሽ። ከዛም ደግሞ በራስሽ ላይ ኮንፊደንስ ከሌለሽ ሴት መሆንሽ የበታች ያደርገኛል ብለሽ የምታስቢ ከሆነ ደግሞ በዛው ልክ ወደ ታች ይቆለቆልሻል ማለት ነው። ስለዚህ በቻልሽው መጠን ወደ ራስሽ አድቫንቴጅ ወስደሽ ነገሮችን ወደ ራስሽ ጥሩ ነገር ማድረግ ትችያለሽ ብዬ አምናለሁ። እና ሴት መሆን አለመቻል ምናምን ሳይሆን እንደውም ሴት መሆን ማለት እናት መሆን አይደለ፣ ነርቸር ማድረግ ነው። እና በቻልነው መጠን ወደ ራሳችን አድቫንቴጅ ወስደን ጥሩ ነገሮችን ማድረግ እንችላለን ብዬ አምናለሁ። እና ቢዩቲ ፓጀንት እንዳልሽው ቁንጅና ውድድር የተለያዩ አሰምሽኖች አሉ ኢትዮጵያ ውስጥ የሆነ ከፐርፐዝ አልፎ ትልቅ አላማ እንዳለው ይረሳል። እና ያንን በቻልኩት መጠን አዌርነስ ለመስጠትና ያንን አይዲያ ለማጥፋት ሁል ጊዜ እየታተርኩ ሞክራለሁ ማለት ነው። በይበልጥ ያንቺ ዘርፍ ወደ ኢንቫይሮንመንት ያደላ ነው፣ ለተፈጥሮ የቀረበ ነው ውድድሩንም ጨምሮ ማለት ነውና አንቺ ደግሞ ከልጅነትም አስቀድመሽ እንደነገርሽኝ ለተፈጥሮ ጋር ታዲያለሽ እና አገራችን ደግሞ ግሪን ሌጋሲ ላይ በጣም እየተሰራ ነው ያለውና የኛን ያሁኑን ግሪን ሌጋሲና አንቺን እስኪ ተፈጥሮን እንዴት ኤክስፕረስ ታደርጊዋለሽ? ምንድነው መሰለሽ አሁን ላይ እያየነው ያለው ለውጥ በጣም ደስ ይላል፣ ይበል የሚያሰኝ ነገር ነው። ከኛ አልፎ ወደ ውጪ ወደ ቀረው ዓለም ማሳየትና ማስተማር የምንችልበት ነገር አለ ብዬ አስባለሁ። ባይ ዘ ዌይ ፊሊፒንስ በነበርኩበት ጊዜ ኢንተለጀንስ ራውንድ ላይ መጀመሪያ መግቢያ የነበረው ንግግር ኢትዮጵያ ወርልድ ሪከርድ መስበሯን ብዙ ዛፍ በመትከል በቀን ወይም በ12 ሰዓት ውስጥ 350 ሚሊዮን ዛፎችን ወይም ሲድሊንጎችን በመትከል ሪከርዱን ሰብራለች። ግን ከዛ ክፍል ውስጥ የሚያውቀው ሰው ትንሽ ነበረ። ስለዛ ያንን አዌርነስ በመስጠት ኢትዮጵያውያን ለሌሎች አርአያ መሆናችንን ያንን ለማሳየት ሞክሬ ነበረ እና አሁን ላይ ያለው ነገር ይበል የሚያሰኝ ነው። በጣም ደስ ይላል። ከዚህም በላይ ብዙ ነገር እጠብቃለሁ እና ደግሞ እኔም ዋናው አካል ለመሆን ፍላጎት አለኝና ከዚህ ስራ ላይ የምትሰሩ ሰዎች በሙሉ እኔ ጋር አብራችሁ መስራት የምትፈልጉ ከሆነ ፍላጎቱ እንዳለኝ ለማሳወቅ ፈልጋለሁ። መቼም በዚህ ፕሮሰስ ውስጥ ያገዙሽ ሰዎች ብዙ ናቸው። ማንን ታመሰግኛለሽ? መጀመሪያ ልዑል እግዚአብሔር መድኃኔዓለም አባቴ ሁሌ ከጎኔ ነበረ። ክብርና ምስጋናውን እሱ ይውሰድ። በመቀጠል ደግሞ እናቴን እንዴት ብዬ መግለጽ እንዳለብኝ ቃላት ያጥረኛል። በጣም ነው የምወዳት። በጣም ብዙ ነገር ያደረገችልኝ ያሳካችልኝ፣ ከህፃንነቴ ጀምሮ ፍላጎቱ እንዳለኝ አውቃ ሰፖርት ያደረገችኝ እሷ ነች። አባቴም እንዲሁ ሰፖርት አድርጎኛል። ዘመዶቼ ባይ ዘ ዌይ ሲሄድ ብዙ ነገሮች ያስፈልጉ ነበር እና ከውጪ ከዚህም ያሉ ዘመዶች ብዙ አጎቶቼ አክስቶቼ አግዘውኛል እና እነሱን ሁላችሁንም በጣም ላመሰግናችሁ እወዳለሁ። በመቀጠል ደግሞ የሚስ ውቢት አዘጋጅ ህይወት ካሳና የንጉስ አፍሪካ ሞዴሊንግ ኤጀንሲውን ላመሰግን እወዳለሁ። በተጨማሪ እናንተ እዚህ መታችሁ ከኔ ጋር ውሎ አብረን ስለዋልን ቡና ስለጋበሽኝ ህሊናዬ በጣም አመሰግናለሁ። አዲስ ቲቪንም በዛው በጣም አመሰግናለሁ። በተጨማሪ ዋና መርሳት የማልፈልገው ነገር የኢትዮጵያ ባህልና ቱሪዝም ሚኒስቴር እንዲሁም ደግሞ አየር መንገድ ስፖንሰር አድርገው እዛ ድረስ ልከው ተወዳዳሪያችሁን ስላበቃችሁኝ በጣም አመሰግናለሁ።
እጅግ አድርጌ አመሰግናለሁ። ተመልካቾቻችን እንግዲህ ከሞዴል ደሊና ጋር ያደረግነው እጅግ በጣም ቆንጆ ቆይታ ይሄን ይመስል ነበረ። በሚቀጥሉት ቀጣይ ጥቂት ዓመታት በተለይም ደግሞ የአካባቢ ጥበቃ የተመለከቱ ኢሹዎች ላይ በብዛት በደንብ በብዙ ስራ እናገኛታለን ብለን ተስፋ እናደርጋለን። በአሁኑ ሰዓት በሚስ እርዝ አፍሪካ በአንደኝነት ያጠናቀቀች እንዲሁም ደግሞ ቶፕ 10 በዓለም የሚስ እርዝ ውድድር ውስጥ መግባት የቻለች ባለ ብሩህ ተስፋ ተወዳዳሪያችን አሸናፊያችን ናት። ቆንጆ ቆይታ አድርገናል። አብሬሽ ስለዋልኩኝ እጅግ በጣም ደስ ብሎኛል።